እኔ ማግባት ፈልጓ አንተን ነው። እየተጎዳች ይመስለኛል። ዝም ብዬ ሳያት በቃ በውስጧ ብዙ ነገር ታስባለች። ያ ደግሞ እኔን እየጎዳኝ ነው። ቀለበት አድርግላት። እንደ ገብስ ማሳ በሰጥሽ ጠባቂ ሀብታምና ድሃ ልታስተላልቂ። ሀብታምና ድሃ ምን አስተናንቋቸው? እኔ አይደለሁም ወይ እናቴ ተራማስ ይዛቸው? አንቺ ኮሳሳ። በወንድ ልጅ ግን እድሜ ልኬን ቀናል። ልጄ የምታቀፍ ፈልጋለሁ። ጋሽ ለምን ብቻ መጣ? ከማርታ ጋር መምጣት ነበረብኝ። አንቺና እሷን ጎን ለጎን ማየት አልችልም። እሺ ጋሽ፣ ነገ እኮ ዳጣ ልደት ነው። አንቺ ነሽ ለማርታ የነገርሻት? ስጦታ ስጭ ብሎኝ እኮ ነው ያልኳት። መናገር አልነበረብሽም። አሁንም እሳት ላይ እንደቆምኩ መዘንጋት የለብሽም። ማርታ ይሄን ነገር ያወቀች ቀን ሁሉም ነገር ያከትምላታል። ሁሉም ነገር እንቅልፍ ነስቶኛል። ሰ ጋሽ ልጁን አታየው? በጣም ቆንጆ ልጅ እኮ ነው። አየሁት እኮ። ምንም ቢሆን እኮ ልጅ ነው ጋሽ። አልካድኩም፣ ግን ደግሞ የኃጢአት የበደል ልጅ ነው። ለዚህ ደግሞ ተጠያቂው አንቺ ነሽ። በወቅቱ ልክ ነበርኩኝ ጋሽ። ስህተት የሆነው አሁን ነው። ዳጣ ልጄ እንደሆነች ያንን ባቅ ኖሮ ይሄን ነገር አላደርገውም ነበር። ዞሮ ዞሮ የኔ ህይወት ላይመለስ ተበላሽቷል። ግን በመካከላችን ልጆች አሉ። እነሱ ካለ ኃጢአታቸው መቀጣት የለባቸው። ተቀጡ እንጂ ጋሽ። ዳጣ እኮ ጠርጥራ ነበረ። እናቴን ታውቂያታለሽ ወይ ስትለኝ ነበር። እሱማ ማርታንም እናቷ እንደሆነች እየተጠራጠረች ነበር። ልጄን አሳዘንኳት፣ ልጄን በደልኳት። እሺ ታዲያ ጋሽ አሁን ለምንድን ነው የመጣኸው? ለሶስት ነገር ነው የመጣሁት። አንደኛውና ዋናው ነገር ዳጣ አንቺ እናቷ እንደሆነች ልነግራት ነው። እሺ ጋሽ፣ እኔ በኩሌ በጣም ደስ ይለኛል። እሷም እናቷን ትናፍቃለች እኮ። እኔም ደግሞ እናቴ መባል በጣም ፈልጋለሁ። ሁለተኛው እኔ አንድ ነገር በሆነ እንኳን ከአንቺ ለወለድኳቸው ልጆች ምንም ነገር አነሳቸው። ስለዚህ ማርታ እንዳትረብሻት። ምን ማለት ነው ጋሽ? ማለቴ ምን ልታደርግ አስበህ ነው? ምንም አላሰብኩም፣ ግን ደግሞ አይታወቅም። እሺ ታዲያ ሶስተኛው የመጣህበት ጉዳይስ? ወንድ ልጅ መውለድ ህልሜ ነበር፣ ግን በእንደዚህ አይነት መንገድ አልነበር። እናም እሱን ማቀፍ ፈልጋለሁ። ለመጀመሪያም ለመጨረሻም ጊዜ ልጄን ማቀፍ ፈልጋለሁ። ቆይ ጋሼ ምንድነው ነገሩ? ምን አስበህ ነው? ምንም አላሰብኩም። ልጁ ሲያድግ አባቱ ተገዶ እንደወለደው ነገር። እንዴ ጋሼ ቆይ ምንድነው ነገሩ? ምንድነው ያሰብከው? ሰላም ማርታን ካንቺ በላይ ማን ያውቃታል? እሷ ይሄንን ነገር አውቃ እኔ ደህና መሆን ይመስልሻል? ካንቺ ሁለት ልጆች እንዳለኝ ስታውቅ እውነት እኔ ቆሜ የሚሄድ ይመስልሻል? በጭራሽ በጭራሽ። ምንም ነገር እንዳለ አይቀጥልም። ሁሉም ነገር ምስቅልቅሉ ነው የሚያወጣው። ለዳጣ አንቺ እናቷ እንደሆንሽ ነገ እነግራታለሁ። ስለዚህ ለሁሉም ነገር ተዘጋጅ። ኧረ እኔ መኖር የለብኝም ጋሼ። ማለት በቃ ስትነግራት እኔ መኖር የለብኝም። አላውቅም ሰላም። ለማንኛውም ነገ እናቷ እንደሆንሽ እነግራታለሁ። ምን ልታደርግ እንደምትችል አላውቅም። ስለዚህ ለሁሉም ነገር ራስሽን አዘጋጅ። እሺ ጋሼ። አሁን ልጁን ስጪ። ልጄ የምታቀፍ ፈልጋለሁ።
ከኔ ጋር መቀመጥ ይጨንቃል አይደል? አረ ይጨንቀኛል። ለምን ይጨንቀኛል? ተው እባክህ፣ ትፈራለህ። ዳጣን ትፈራታለህ መስሎሽ ነው? ይቢ ታውቃለህ፣ ለማየ ልጅ መውለድ ፈልግ ነበር። ለማየ ለአባዬ ወንድ ልጅ ወልጄ አለ አይደል? በቃ በጣም ደስ እንዲላችሁ ፈልግ ነበር። ታዲያ ለምን አታገቢም ነው? እንደዛ እንዳትል። ታውቃለህ፣ እኔ ማግባት የምፈልገው አንተን ነው። አንተ ደግሞ የምትወደው ዳጣን ነው። ስለዚህ ጉዳይ አናውራ አላልኩሽም? ሜቢ ማንም የለም። ዳጣ መጣች። ምንም። ምን እያወራችሁ ነበር? ረበሽኳችሁ እንዴ? አይ ምንም እያወራን አልነበረም። እና ምን ነው እኔ ስመጣ ዝም አላችሁ? ዳጣ ምንም የለም። እንዴ አረ በኪድዬ ምንድን ነው የሆናችሁት? በቃ እኔ ልጅ ናታን ስለምን እያወራችሁ ነበር? ስለ ልጅ መውለድ። ዳጣ እቺ ልጅ አሁንም ተወደኛለች። እሺ ምንድነው ማድረግ ያለብኝ? ማለት እየተጎዳች ይመስለኛል። ዝም ብዬ ሳያት በቃ በውስጧ ብዙ ነገር ታስባለች። ያ ደግሞ እኔን እየጎዳኝ ነው። እናማ ምን እናድርግ ዳጣ? ቀለበት አድርግላት። እሷ እኮ ለምርቃቷ ቀለበት እንድታደርግላት ነው የምትፈልገው። ዳጣ ቁም ነገር እያወራሁ ነው፣ እየቀለድኩ አይደለም። እኔም ቁም ነገር ነው እያወራሁ ያለሁት። አላቅም ዳጣ፣ እኔ አሁን እየጨነቀኝ ነው። በቃ ለአባዬ መናገር አለብን። ምን ብለን ነው የምንናገረው? በቃ እንደተዋደድን ነው ከኔ ጋር እና ሌላ ሰው ወደድኩ እንዴ? አይ ናታ አይሆንም። አባዬ በዚህ ሰዓት እኔ ትምህርቴን እንድቀጥል ስራ እንድለምድ ነው እንጂ የሚፈልገው ባል እንዳገባ አይፈልግም። እሺ ዳጣ ምን እናድርግ ታዲያ? እኔ አላውቅም ናታ። እስኪ ሂጂ፣ አሁን ክፍሏ ነው አይደል ሄደችው? አዎ እሺ። እያለቀሽ ነበር አይደል? አይ አላለቀስኩም። ኧረ እባክሽ። አይ አላለቀስኩም አልኩሽ። እያለቀሽ ነበር። ይልቅ አሁን ለምንድን ነው የመጣሽው? ምንም ዝም በይ። ለምንድን ነው የምታለቅሽው? ለምንድን ነው ያለቀሽው? አላለቀስኩም አልኩሽ። በያው ውሃን ጥሪልኝ። ናታንዬ እማዬ እንዴት ነሽ? እንዴት አልክልኝ? አለሁ። ሰላም ነው? ደህና ነኝ አለሁ። አለሁልህ። ምነው ብቻ በዛ የለችም እንዴ? እስኪ ውሃ አምጪልኝ በላት። ኧረ እኔ እሰጥሻለሁ፣ ችግር የለም። ጎሽ ተባረክ። ያው ሌላ ጊዜ በሳህን ይሰጣል አልኩ። እራስዎት ወይ መዲ እንዴት ነች አሁን? እስኪ ተወኝ እሷን ነገር። እና ቆይ አሁን የት ናት? እኔ እንጃ፣ ግን ያው እኔን ፈርታኝ ነው እንጂ እዚሁ አካባቢ ነው የምትሆነው። እማዬ ትንሽ ቀን ከቀራት ቆይ ለምን ይቅርታ አታደርጊላትም? ምን ሆናት?
የሰራችሁን የጅል ስራ እያየ። አዎ ማዬ፣ ግን አንድ ሰው እኮ ምን ሊያደርግ እንደሚችል ከታወቀ በኋላ መጠንቀቅ ስለሚቻል ያን ያህል ጥፋት አያጠፋም። እሱስ ልክ ነህ። ግን ያው ብዙ ጥፋት የሚያጠፋው መልካም ሰው መስሎ ግን የክፉ ሰውን ስራ የሚሰራ ሰው። ለዛ እኮ ነው ከወዳጅ አንተ ጠብቀኝ ከጠላቴን ይጠነቀቃሉ የሚባለው። መዲ አሁን ምን እንደምትሰራ ስለታወቀ ቀሪ ቀኖቿን እዚህ ብትኖር ችግር አትፈጥርም ብዬ አስባለሁ። አይነታኒ እሱማ በጣም ስላበሳጨችኝ ንዴት የሚለፍልኝ ብዬ ነው እንጂ አውጥቼ ሜዳ ላይ አልጥላት። ምንም መተኪያ የሌላት የእናቴ አባቴ ብቸኛ እህቴ እኮ ናት። አዎ አባዬ እንኳን እሷን ኤቢንም ቀይሯል። አባዬ ደግሞ ቢመክራት አንደርስታንድ አድርጋ ትንሽ ቀን እዚህ መቆየት ብችል ይመስለኛል። ልክ ነህ ናታንዬ። ግን የኤቢን መቀየር አንተን ፊል አድርገኸዋል አይደል? ግልጽ እኮ ነው ማይ። ድሮም እኮ ጸባይ ነስቷት ነው እንጂ ልጄ ወርቅ ናት፣ ቆንጆ ናት አይደል? አረ ቆንጆ ናት ማይ። አዎ እንደዛ ነው ናታንዬ። አቤት። ለምንድን ነው የፈለግሽኝ? እንድታጫውች። አረ ከዛ ለተማች ነው። አይ አልመታሽም፣ ሳለቅስ ነው የቆየሁት። አንቺ ደግሞ እህቴ ስለሆንሽ እኔም ማሳቅና ማዝናናት አለብሽ። እሺ? ከዛ ካሳኩሽ በኋላ ምንድን ነው የምትከሽልኝ? በነፃ። አረ እባክሽ እኔ በነፃማ አላስቅሽም። እሺ ታይዋ ምን የሚልሽ ዋዬ። ግን ከዚህና ለዛ ምንድን ነው ያደረኩት? ለዛና ገዚማ ማለት ነው። አንድ ቀን በጥግ በኩል ሲሄድ ከዛ ቁጭ ብሏል። ከዛ እናንተ ምንድን ነው የምታደርጉት ስላቸው ማለት ነው። ከዛ ገዚ ደግሞ እድር ተቀምጣ ነው አለ እና ምን አልሽ? ከዛ እኔማ ማለት ነው እንዴ እድር ደግሞ ምንድን ነው ምን ማለት ነው ስለው ከዛ ገዚ ደግሞ እድር ማለት ሰዎች ሲሞቱ የሚቀብሩ ናቸው አለ። ከዛ ለዛ ደግሞ ሂጂና ወጡን አማሲ አለች። ከዛ ሄድሽ? አዎ ከዛ ሄጄ ወጡን ሳማስል ከዛ ዝም ብዬ ሳስበው ራበኝ። ከዛ ለምን ምግብ አልበላም አልኩና እንጀራ አደረኩኝና ከዛ ወጥ ጨመርኩኝና ማለት ነው። ከዛ ስበላ ምንም አይጣፍጥም። እንዴ ለዛ ስራ ሰጣችኝ ነው። ለዛ ስትሰጠኝ እሷ ስትጨምርልኝ ማለት ነው። ከዛ እኔ ስበላ ወጡ ይጣፍጣል። ጫይ ለወጥ በልተሽ ነው እንጂ እንዴት እንደምወድሽ ታውቂያለሽ አይደል? አንቺ ግን ትወጂኛለሽ አይደለ? ለዛ ነው ስለምትወጂኝ ነው አይደለም ለማጂ? አዎ በጣም ነው የምወድሽ። እዚህ ሳመችው አቢጌል ደረጀ ትወጂኛለሽ አይደል? ግሬንም ሳመኝ። እሺ ሳመኝ። ላይ የሚሰማኝ ጫጫታ ሚጥና ሆናችሁ? አረ ውሃና አቢጌል መሰለኝ። ዳጣም አብራለች። አረ ግን ምን ግርም እንደሚለኝ ታውቃለህ? ኤቢ ለዳጣ በዛ ልክ መቆርቆር እስካሁን ድረስ ህልም ነው የሚመስለው። እማዬ ኤቢ እኮ አሁን ተቀይራለች። አዎ የኔ ቆንጆ ልጅ ደግሞ እድሜዋ ብታይ ትክክለኛ ሰዓት ላይ ትምህርቷን ቶሎ ጨርሳ ትዳሯን ይዛ በቃ ደረጀ የሚናፍቀውን ወንዴ ልጅ ብታሳቀፍልኝ ምንኛ ደስ ባለኝ። ልጆች ልጃቸውን ላይ ይሰጣሉ ብለሽ ነው ማይ? ወይ ናታንዬ ተው፣ ኤቢ በኔ ላይ አጨክን። በእውነት ታሳድገው ግን እንጃ
ኧረ እንዴ ማን ይሳባታል? ብታይ በሰላም ልጅ እንዴት እንደምቀና እኔ እውነት ለመናገር በሰው ላይ ቀንቼ አላውቅም። በወንድ ልጅ ግን እድሜ ልኬን እቀናለሁ። እሺ ማይ እንግዲህ እስኪ ምን ያው ናታኔ መቼም የሴት ልጅ እናት ነኝ። ምን እንደማስብ በደንብ አድርገህ ታውቃለህ። እሺ በቃ አረፍ ልበል። ለዛም ቡና ቀራርቢ ይበላት። እሺ ማይ እላታለሁ። አቶ ገዜ እንዴት ነህ? ፈይለዛ ምን የምለው አይኔ ነው ወይስ አንቺ እንደው የምትቀያየሪብኝ? ምን ማለት ነው? ግን እንደው ሳስበው በአያትሽ ወይ በቅድሚያትሽ የስስት ዝርያ ሳይኖርብሽ አይቀርም። እንዲህ ሳይሽ ወርቅ ትመስኛለሽ። ደግሞ አንድ ቀን ሳይሽ ደግሞ እንደው የከሳይ ላም መስለሽ ትታይኛለሽ። ኧረ ነው እኔስ ብትል ገዜ እንደው አንዳንድ ቀን ማለት ነው ቢዩቲፉል ሸበላ ትመስለኛል። አንዳንድ ቀን ደግሞ ሳይ እንደው ጋሪ ነጅ ነው የምትመስለኝ። እንደውም ገዜ እዚህ ጎረቤት ያለው ጥበቃ ማለት ነው መንገድ ላይ አላሳልፈኝ እያለ ነው። ለዛ ነው። አዎ እሱ ብቻ መስሎ ነው። እንደውም ልምጣ እያለኝ ነው። እሺ ወዲሽ ነበረ አሁን ጠላውሽ እንደ ሰፌር ቆሎ ሁሉም አፈሰሽ። አረ ነው ትሰማኛለህ? እንደ ሰፌድ ቆሎ ሁሉ ካፈሰኝ እንደ ገብስ ማሳ ጠባቂ ስጠኝ። እንደ ገብስ ማሳ በሰጥሽ ጠባቂ ሀብታምና ድሃ ልታስተላልቂ። ኧረ እባክህ ሀብታምና ድሃ ምን አስተናንቋቸው? እኔ አይደለሁም ወይ እናቴ ተራማስ ይዛቸው? ኧረ አንቺ ኮሳሳ ለካ አደገኛ ሰው ነሽ። ተራስ ይዛቸዋለሁ ነው ያልሽ? እና እኔ ለዛ ወርቅ ነኝ። እሺ ወርቁን ታዩና ግን እንደው እውነት ለመናገር ሸጋ ነሽ። ግን ጠባይ ነስቶሻል። ጠባይን የምታከፈው እኮ አንተ ነህ። እኔ የሆነ ነገር ስል መንጨርጨር፣ አንተ እንደ ልብ እየተሳደብክ። እሱን ታዩና አሁን እንደው የሚበላ አምጪልኝ። እንደው ሆዴን እሳት ለቆብኛል። ስጋ አለ፣ ስጋ ትበላለህ? ምን ቤት ያፈራውን አምጪልኝ። ምን ጥቅምሽ እኮ ይሄ ነው። ባይሆን የሚበላ ነገር ማምጣት ነው። ሌላ ምን ጥቅም አለሽ? አረ ለዛ ሌላ ጥቅም የላትም አሉ። ይሄ ብቻ ነው ጥቅሜ? ተራስ ይዛለሁ እያልሽ ምን ጥቅም አለሽ? እርባና ቢስ እኮ ነሽ። ግን እንደው አባትሽ ስማቸው ማን ነው? ቢስ ነው። ለዛ ቢስ ገዜ ትሰማኛለህ? መስመር አትለፍሽ። እረ እንደው ይድፋህ ወገግም። እሱ እንዳንቺ አይደለም። እሺ አሁን ታመጭልኛለሽ? ትመጣለህ ወይስ እዚህ ላምጣልህ? ብታመጭልኝ ምን ትሆኛለሽ አንቺ? አብሽኝ ደግሞ ትሰሪ ማለት እና ማን ይሰራኛል? እማዬ ብቻ እማዬ ስራ ነው የምትሄድ። በቃ እኔ እሰራሻለሁ። ስሚ ደግሞ ነገ እኮ ማለት ነው እኛ ቤት ልደት አለ። የማን ልደት? የኔ ነው። ያንቺ ልደት እኮ በመስከረም ነው። ኧረ እባክሽ እና በመስከረም ቢሆንም የኔ ልደት ነገም አለ። እሺ እንዴ ይሄ ኤቢም ልደት በየካቲት ነው። ቆይ የማን ልደት ነው እንዴ? በቃ የኔ ልደት ነው አልኩሽ አይደል እንዴ? ደግሞ ስሚ ኬክ እኮ እንጋዛለን። እሺ ደግሞ አሁን እኔን አንቺ ብታወብኝ ነው የሚሻልሽ። እንዴ ቆይ አንቺን ለምንድን ነው የምንለማመጥሽ? አንቺን ባልን ለማመጥሽም እኮ ማየት ሰጠኛልሽ። ኧረ እባክሽ እና እኔ ቀማሻለሁ። እሺ ኬኩን እቀማሻለሁ።
እኔ ጓደኛሽ አይደለም እና እኔም እኮ ጓደኛሽ ነኝ። ከዛ አንቺ ግን ማለት ነው ከድር ሲያስሮጠኝ አንቺ እሱ ሲመታኝ አንቺ ግን ጠላሽኝ ሄድሽ እንዴ? እና ቆይሽ ከድር ትልቅ ሰው እኮ ነው። ከድር ልምታ እና ለምን ባትሄጂ እኮ አንቺንም ይመታሽ ነበር። እሺ ቆይና እኔን ስላልመታኝ ቆጭቶሽ ነው? እና እንደውም ማለት ነው አሁን እንሂድና ከዛ ከድር ይምታሽ። ከዛ በኋላ ኬክ ተበያለሽ። አለዛ ግን ኬክ አታገኝም። እሺ ታዩ በቃ እኔ ራሴ ቤት አስገዛለሁ። እሺ እና ደግሞ ሱሩ የተባለውና አሳይመንት አሰሪም እንዴ? አልሰራም። እሺ እንዴ ቆይ ከነገ ወዲያ እኮ ነው አስገቡ የተባለው። እና ከነገ ወዲያ እኮ እኔ ስለሚያመኝ ትምህርት ቤት አልሄድም። ቆይ ውሀዬ ዘንድሮም 7ኛ ክፍል ደግሜ ነው አይደል? እና 8ኛ ክፍል እኮ ስገባ እነሱ እምቢ ውጪ ብሎ አስወጡኝ ከክላስ። እና ሳታልፊ ነው 8ኛ ክፍል እገባለሁ የምትይው? እና መምሩ እያለ እኮ ነው አልፌ የገባሁት። ከዛ ማለት ነው መምሩ ደግሞ ውጪ አለ። ከዛ ተማሪዎች ደግሞ ውሃ ናይ ውሃ ናይ ያሉኝ እነሱ። እንዴ እንደዛ የሚልሽማ ስለምታስቂያቸው ነው። እና ግን እኮ መምሩ አስወጣኝ በቃ። እንዴ ስላላለፍሽ ነው። እና ደግሞ አንቺ ሁሌም ትምህርት ቤት ስለምትቀሪ ቀጣይ አመቱን በቃ 7ኛ ክፍል ነው የምትሆኚው። ኧረ እባክሽ በሚቀጥለው አመት 8ኛ ክፍል ነው እሺ ማለት። ከዛ በኋላ ከዛ ልክ 8ኛ ክፍል ከሆንኩ በኋላ እንደ ኤደን ሚኒስከርት ለብሼ ከዛ በኋላ አንቺ እኮ አታደርጊውም አይባልም። ቆይ ለማየ ነው የምናገርልሽ። እሺ ኧረ ሂጂ ተናገሪሽ። ወፊቱ የበረረች ቀደመችሽ ቤት ሂጂ ተናገሪ። ቆይ ሚኒስከርት ለብሼ ከወንድ ጋር እንዘላዘላለሁ ነው ያልሽው? ቆይ ለማየ ነው የምናገርልሽ። እሺ ታያለሽ። ቆይ ግን ማለት ነው አርጁንስ? ወይኔ በቃ እዛ ወድቋል እኮ። ነይ በቃ ለኤቢ ንጋት። ነይ ተነሽ ነይ ፍጠኝ። ነይ በቃ በኋላ ጨርሻለሁ እንጂ ነይ በእናትሽ። አባይ እቃው መኪና ውስጥ አስገባው? አስገብቼዋለሁ። እኔ የምልህ ግን ለምንድን ነው የዳጣ ልደት በዚህ ልክ ማክበር የፈለገው? እናቷ ማን እንደሆነች ልነግራት ስለሆነ፣ እንዲሁም ደግሞ ይሄ የመጀመሪያ የልደት ቀኗ ስለሆነ ነው። እሷም ጠርጥራለች፣ ግን እናቷ እንዳትጠብቅ ነግሬያታለሁ። እሷ እኮ በየቀኑ እናቷን እንደጠበቀቻት ነው። ቆይ ግን ናታን ዳጣ ምን የምትል ይመስላል? እናቷ ሰላም ሆና አስታቅ ማለት ነው? አዎ ምን ልትላት ትችላለች? መገመት ከባድ ነው አባዬ። ትንሽ ሊረብሻት ይችላል። ከእናቷ ጋር አንድ ቤት ውስጥ እየኖረች ሳታውቅ መቆየቷ ትንሽ ሊረብሻት ይችላል። እኔም እሱ ፈርቻለሁ። እዛ ላይ ዳጣ ማርታን ታከብራታለች፣ ትወዳታለች። ይገርማል። እሷ እንዳትጎዳ ብላ እኮ ከቤት ልውጣ እስከ ማለት ድረስ ደርሳለች። አዎ አባዬ፣ ዳጣን ባትወልዳትም እንደ እናቷ ነው የምታያት። ይኸውልህ ናታን፣ የኔ ስጋት እዚህ ጋር እኔ በማርታ ላይ ሰላምም የማርታን ባላ ማግጣለች። ዳጣ ደግሞ ይህን ነገር ስታውቅ ሊከፋት ይችላል። ለጊዜው ምንም ብትል መቻል ነው አባዬ። ግን እንዴት ልነግራት አሰብክ? ሰርፕራይዝ ላይ ልትነግራት አሰብክ? ብቻ እነግራታለሁ። ጊዜው አሁን ነው። ጉዴን እየገፋው ማጠራቀም አልፈልግም። ናታን፣ ገና ያልወጣ በጣም ብዙ ጉድ አለ። ቆይ ከዳጣ ውጭ ሌላ ችግር አለ እንዴ አባዬ? ቆይ ግን አባዬ፣ ሰላም ልጁን ከማን እንደወለደችው እስካሁን አልተነገረችም አይደል አባዬ? ናታን፣ እስኪ ይህን ነገር እንተው። በቃ አባዬ እንሂድ። አንተ ሂድ፣ እኔ ፀጉሬን ትንሽ ተቆርጬ እመጣለሁ። እንደዛ ይሻላል? አዎ በቃ እሺ አባዬ። ደህና ዋል። እሺ፣ መንገድ እያየ። እሺ አባዬ። አርጁ፣ እሺ እኔ ከዚህ በለሽ ምን ላድርግ? አይገደል ናታን ፍቅረኛ ነው። እሺ እኔ ሁለተኛ እንዳደረገ ትፈልጋለህ? ውሸትሽ ነው፣ እየዋሸሽ ነው። ናታን ሁሉንም ነገር ነግሮኛል። እሺ ቆይ ለምንድን ነው ራስን የሳትከው? በቃ የውሸትም ቢሆን ማንም ሰው እንዲስምሽ አልፈልግም። አንድ ሰው እንዲጠጋሽ አልፈልግም። አርጁ በቃ እኔ ከዚህ በላይ ላዝንልህም ልረዳህም አልችልም። በቃ ግን ከፈለክ እኔ እንድትረሳኝ ሌላ ሰው ላጣብስ። አርጁ ይኸውልህ እኛ ትምህርት ቤት በጣም ቆንጆ ቆንጆ ሴቶች አሉ። አይባልም ኤቢ፣ እኔ አንቺን በማንም አላወዳድርሽም።
አንቺ እነ ቃጅል እንኳን ድጋሚ ቢፈጠሩ እነ ሞናሊዛ ድጋሚ ቢፈጠሩ ከማንም ጋር አላወዳድርሽም። አርጁ ቆይ ስለምን እንደምታወራው ጀመር በቃ እኔ ላገባ ነው። እኔ እርሳኝ በቃ። እኔ አልችልም። እኔ አንቺን መርሳት አልችልም። እኔ ሞቼ ድጋሚ ቢፈጠር እንኳን አንቺን መርሳት አልችልም። አንቺ ማለት እኮ ለኔ ፀሐይ ነሽ። አንቺ ማለት እኮ በትናንሽ ከዋክብት መሀል ያበራች ሙሉ ጨረቃ ነሽ። እኔ አንቺን ማጣት አልችልም። ያለ አንቺ ህይወት የጨለማ ነው። ሲጀመር ፊልም ላይ ያየኸው ንግግር ነው፣ የአክተር ንግግር ነው። የአክተር ንግግር አይደለም። አንቺ ማለት ለኔ ልቤ ነሽ። አንቺ ማለት ለኔ ሳምባዬ ነሽ። አንቺ ማለት ለኔ ኩላሊቴ ነሽ። እኔ ያለ አንቺ መተንፈስ አልችልም። እኔ ያለ አንቺ መኖር አልችልም። ሙሉ የሙምባይ ሳይቶ መስክሮብኛል። እኔ ያለ አንቺ አልደምቅም። በቃ አርጁን እባክህን ለምን በቃ አርጁን እባክህን በቃ ከህይወት ይወጣልኝ። አሁን በጣም ሰላማዊ ህይወት እየኖርኩ ነው ያለሁት። አርጁን በቃ እባክህን ከህይወት ይወጣልኝ። እባክህን አርጁን በቃ ልለምንክ። በቃ አርጁን እና መሄድ አለብኝ እና አባዬን ቤት እየጠበቁ ነው። አንቺ መጥቼ መኖር አልችልም። ቆሎ በሬ አቺ አቻ ትበለኝ። እሺ ምን የመሰለ ወርቅ ስም አለ። ስሙን ይዘሽ ሞተሽ ይሄን የበግ ስም ይዘሽ። ኧረ እባክህ ያንተ ስም እንኳን አለ ገዛኸኝ። አሁን ገዛኸኝ ብሎ ስም ነገሩን ታዩና ናፍቄሽ ነው አይል ወጣሻው። ማን አንተ? እንደውም ትሰማኛለህ የምትወደኝ ከሆነ ማለት ነው። ሞድሽ ከሆነ ምን ከሰው እኩል መሆን እፈልጋለሁ። እሺ ቲክቶክ ልሰራ ነው። ስልክ ትገዛልኛለህ? ቲክቶክ? አዎ እቺ እንዲህ የምትልበትን ገና መቀመጫ እንዳለው ሰው እና ስሚ ያላቸው ናቸው እኮ የሚያወዛውዙት። አሁን ያንቺ መቀመጫ እንኳን በስልክ በእኔ አይኔ ይሞላል። እሱን ግዛልኝና አሳያለሁ። እሺ ዋ ልታሳይ መቀመጫሽን ምን እንትን ብለሽ ዋ አንቺ እኮ እንዲሁ መቼ ማታረጊው አይባልም። ይድፋ። እሺ አሳያለሁ ያልኩት ቲክቶክ እንዴት እንደምሰራ ነው እኮ። እኔ ስልክ ገዝቼልሽ አንቺ በስልኩ ቲክቶክ ላይ እንትን መቀመጫሽን እያነጠርሽ ልትሰሪ። አዎ እጀን በጀ ማለት ይሄ ነው። አየሽ አልገዛም። እንግዲህ ሳታገኘኝም እሺ እሺ ባንዲ ነገር እንስማማ። በምን? መቼም ነጣ ምሳ የለም። እኔ ስልክ ስገዛልሽ አንቺ ምን ትሰጭኛለሽ? የፈለከውን። እሺ ቀብድ ፈልጋለሁ። እሺ በቃ ስጭ። የምን ቀብድ? እዚህ ላይ ሳሚኝ እስቲ ከዛ እገዛልሻለሁ። በይ እዚህ ላይ ይሄ ነገር ግን በአማርኛ ቢተረጎም በጣም አሪፍ ነበር። የእሱ አክቲንግ በጣም ነው የሚገርመው። በቃ ልታማልለው እየሞከረች ነው። አይ መቼም አይሳካላትም። እሱ ቁርጠኛ ነው። አባቢ ናታንን ልጥራው እንዴ? ታዩ ለመሆኑ ምን እያደረገ ነው? አዲስ መጽሐፍ ይዟል። ምን የሚል መጽሐፍ? ዘ ክላሽ ኦፍ ሲቪላይዜሽን የሚል በጣም ቆንጆ መጽሐፍ ነው። አሳይቶኛል። ናታን በጣም ጎበዝ ልጅ ነው።
በዚህ ዘመን ከባህር ማዶ የመጣ መጽሐፍ ማንግስቱ ያነባል ብለሽ ነው? መቼም እሱን ያገባሽ ሚስት የታደለች ናት። እናቷ አብዝተው የመረቋት። እኔ እስከዛ ይልቅ ልጆቹ የታደሉ ይመስለኛል። አዋቂና ሀቀኛ አባት ይኖራቸዋል። በጭራሽ አይወድቁ። ልክ እንዳንተ ማለት ነው። እንደ እውነቱ እኮ ናታን እዚህ ቤት ከመጣ ነው በጣም የተለወጠ። ለዚህ ደግሞ ትልቁ አርአያው አንተ ነህ ማለት ነው። ተይኝ እስኪ ማርቲ። አባዬ ናታን ልጥራው እንዴ? አዎ ሂጂ ጥሪውና ከኛ ጋር እዚህ ይጫወት። አንዳንድ ጊዜ በር ዘግቶ መጽሐፍ ከማንበብ ይልቅ ሰውንም ማንበብ ጥሩ ነው። ትንሽ ጥሪ። እሺ አባዬ። ቆይ ገዜ ከማን ጋር ነው የሚጫጫው? ይኸው ስኒውን እንኳን ሳታነሳሳ ከለዛ ጋር ይሆናል። አይ ለዛ ዋይ እስኪ ሂጂና ነይ ስኒውን አነሳሹ ተብለሻል በያት። ለዛ ነው ማማ። አዎ ጎሽ ትንሽ እሺ ትንሽ ሂጂ ጥሪውና ነይ እናተኛልሽ። ይሻልሻል። እኔ ላንሳ ወይ ማማ? ሂጂ ጥረት አንተም ቀብድ ስጠኝ። የምን ቀብድ? ብር ነው። ብር ዝም ብሎ ይመጣል እንዴ? አሁን ብሩ ባንክ ነው። ችግር የለውም፣ በሞባይል ትልክልኛል። አንቺ ስነ ስርዓት ያዥ። እንግዲያውስ አልስምህም። እሺ እንግዲያውስ እኔም አልገዛም። ራሴ ስልክ ገዝቼ ተጎረቤት ዘበኛ ጋር እዛ ልትሞጃሞጅ ነው። ለሱማ ስልክ አለኝ እኮ እኔ ያልኩ ለቲክቶክ ነው። ለመሆኑ ስልክ ስንት ነው ለዚህ ለቲክቶክ ላልሽው? 80 ይሄንማ ተኪስ የሰጥሽ አይደል? በእንጂ ገዜ አልገባም እንዴ? ገብቶኛል። 80 አይደል ያልሽው? በካብር መልሽ 80 ሺህ እኮ ነው ያልኩ አለችው። ተናገረችው። አዎ 80 ሺህ ትገዛልኛለሽ አለቀም አለችው። ደገመችው። አንቺ የአባቴን በሬ ሽጬ ላንቺ ስልክ ልግዛልሽ? ቆዳው ሞኝ የተባልኩ ነው ይመስልሻለሁ? ሲጀመር 80 ሺህ ቢኖረኝ እዚህ ታንቺ ጋር ምን ያደረቅ ነው? እንደዛ ነው ነገሩ። ትሰማኛለህ? ለዛን በህልም ለራሱ አታያትም? እሺ መኝታ ላይ ጠበል ሰቅያለሁ በህልሜ እንዳትመጭብኝ ብዬ። ማለት እኔ ሰይጣን ነኝ ማለት ነው? አዎ ሰይጣን። በህልሜ አልመጣም አልሽ፣ እኔም አልፈልግሽ ነው። ትሰማኛለህ? ገዜ ተጠንቀቅ። እሺ አንድ ምስጢር ልንገርሽ በጀሮሽ። ምንድን ነው? ለምን መጣሽ? ይቢ አባዬ ልኮኝ እኮ እና ደግሞ ስላንተ ያወሩ ነበር። ማን ነው ስለኔ ያወሩ? እነማዬ ናቸው። አንተን ያገባች ሴት እድለኛ እንደሆነችና ልጆችም እድለኛ እንደሆኑ ሲያወሩ ነበር። ሰው እኮ ይቀየራል። አንድ ያልሽው ማንነት እስከ ዘላለም አብሮሽ አይቆይም። አንቺ ራሱ ተቀይረሽ የለ እንዴ? አልተቀየርኩም። አሁን ቢሆን የድሮ ኤቢ ነኝ። ምን ማለት ነው ተቀይረሻል እንጂ? ምን መሰል ያደረኩት ሰምቼ መቻለሁ። ይሄ ለውጥ ከተባለ ነው እንጂ አሁን ቢሆን የድሮ ኤቢ ነኝ። ከጠላሁ ጠላሁክ ነው፣ ከወደድኩ ደግሞ ወደድኩ ነው። እሺ እና በቃ ስለአንተ ሲያወሩ ደስ እያለኝ ነበር። እሺ በቃ ይቢ ሂጂ፣ ዳጣ እንዳትመጣ ሂጂ። መጣሁ። ተነስ፣ አብረን ነው የምንሄደው። በእናትሽ ይቢ ለምንድን ነው የምታስጨንቂኝ? በቃ ሂጂ፣ እመጣለሁ አልኩሽ አይደል እንዴ? እሺ በቃ እኔ ሄዳለሁ። ይቅርታ ግን ደግሞ ና እየተባልክ ነው። ይቅርታ። አሁን ይቢ እንደዚህ ሆነሽ ቢባል ማን ያምናል? ናታኒ ማይ እንዴት አመሸ? እንዴት ነሽ? ሰላም ነው? አይደል? ኤቢ አንተ ክፍል ነው አይደል የቆየችው?
አሁን ማየ የሆነ ነገር ልጠይቀኝ መጣ። አይናችን እያየ ተቀየረች አይደል? አዎ እየተቀየረች ነው። በተለይ ደግሞ ልጁ ሞቷል ከተባለች በኋላ በቃ ቆም ብላ ማሰብ እየጀመረች። ውበትን እኮ የሚያወጣው ጸባይ ነው። ታዲያ እንዴት ነው ውበቱ አልወጣብንም? አዎ ማየ እንዴ ኤቢ እኮ ድሮም ቆንጆ ናት። እናንተ ምን እያሰብክ ነው? ያው አባቱ እኮ ከኛ ጋር መዛመድ ይፈልጋል። ከምሬ ነው ናታን። ያው ከዳጣ ጋር ምንም አይነት ግንኙነት የለኝም ብለኸኛል። ኤቢዬ ስትመረቅ ምን እያሰብክ ነው? ናታን አትፍራኝ። እኔ ማወቅ የምፈልገው እውነቱን ብቻ ነው። ከኤቢ ጋር መጋባት ትፈልጋለህ አትፈልግም? ያው እሷ እንደምትወድህ አውቃለሁ። አንተም ብትሆን ከእሷ ጋር ረጅም ጊዜ ያሳልፈሃል። ቆይ ምንድን ነው የምታስበው?